ሲጀመር ፎርማቱ 3 አይነት ነው። ከነዚህ 3 አይነት ፎርማቱ አንዱ መጀመሪያው ይሄ 35 ሚሊ ሜትር የሚባለው በስፋቱ ይሄን ያህል ስፋት ያለው ከዚህ እስከዚህ ያለው 35 ሚሊ ሜትር የሚባል ነው። ከዚህ 35 ሚሊ ሜትር በፊት ለትምህርት ለመሳሰለው ነገር ላይ ፕሬዘንቴሽን ለሚሆን 16 ሚሊ ሜትር የሚባል ደግሞ ሃፍ የሆነ አንድ ሳይድ የስፕሮኬት ሆል የሚባለው ይሄ ቀዳዳዎች ያሉት በአንዱ ሳይድ ግን ድምጽ ብቻ ያለው እንደዚህ ሁለቱም ሳይድ ቀዳዳ የሌለው ፊልሞች ነበሩ። ከዛ በፊት 6 ሚሊ ሜትር 4 ሚሊ ሜትር የሚባሉም አሉ። እነሱ በቤት ውስጥ የተወሰነ ነገር የሰዎች ባዮግራፊ የመሳሰለውን የሚያነሱበትና የሚያሳዩበት ነው። እሱ በግለሰቦች እጅ የነበረ ነው። በሲኒማ ቤት ስታንዳርድና ደረጃ ግን 35 ሚሊ ሜትር እና 70 ሚሊ ሜትር የሚባል ነው። 70 ሚሊ ሜትር ፊልም ብሔራዊ ቲያትር ነበረ ፕሮጀክተሩም ያለው የሚታየው። ሆሊውድም ያ ቦሊውድም ይሰሩና ያመጡት ያለው ይሄ 35 ሚሊ ሜትር የሚባለው አሁን የምናየው በየሲኒማ ቤቱ የሚታየው ሲኒማ ቤት ስታንዳርድ ባላቸው ማለት ነው። አምባሳደር፣ ሲኒማ አምፔር፣ ሲኒማ ኢትዮጵያ፣ አዲስ አበባ ሲኒማ ቤቶች አስተዳደር እና ኤድና ሞል እነዚህ ያለ ይሄን ፕሮግራም የሚከታተሉ የቀድሞ ሰዎች ይመለከቱት የነበረው ነገር ያው ፊልሙን ነው ማየት የምንችለው እንጂ እንደዚህ አይነት ነገሮችን ውስጥ የሚሰራባቸው ነገሮች የማየት እድሉ ብዙ የለም። ስለዚህ ይሄ ትልቅ እድል ነው ብዬ አስባለሁ። ትዝታንም ከማነሳሳት አንፃር እንግዲህ አሁን ያለነው ሲኒማ ኢትዮጵያ ውስጥ ነውና ሲኒማ ኢትዮጵያ በአብዛኛው የሚታወቀው በህንድ ፊልም እይታ ነው። የህንድ ፊልሞችን ነበር የሚያሳየውና እርሶስ እዚህ ሲኒማ ቤት ከህንድ ፊልም ጋር የተያዘ ትዝታ አለዎት ወይ? ወይም ደግሞ ከሌሎች ሲኒማ ቤት ጋር ከሌሎች ሲኒማዎች ጋር የተያዘ ትዝታ በርሶ ላይ ደረሰ፣ በጓደኛው ላይ ወይ በርሶ ዘመን የነበሩ ወጣቶች ላይ ደረሰ ትዝታ ካለ ለተመልካቾቻችን? በጣም አመሰግናለሁ። ይሄ ነገር በጣም እኔ ዛሬ አሁን እንደ ልቤ እዚህ ስወጣ ስገባ ያለው እድልና ያኔ በነበርንበት ዘመን በልጅነቴ እዚህ ሲኒማ ቤት ለመግባት ይህን ደረጃ አልፎ ለመምጣት በጣም ፈተና ነው። ምክንያቱም አንዴ 50 ሳንቲም ሊገኝ የማይችል ፍራንክ ነበረ እና የመጨረሻውን ፊልም ማየት አንድ ሰው እዚህ አካባቢ የሚሰራ ሰው በዝምድና የምታውቀው ወይም መጨረሻውን ፊልም ሊፈቅዱልን የሚችሉ ሰዎች ይኖራሉ። ይሄም ሲምባል ምንድነው ገብተን የምናየው ዘይንዱን ነው ማለት ይችላል። አንዳንድ ጊዜ ያው ዘይንዱን ለማየት ያህል እንደምንም ተለማምጠን እንገባለን። ከገባን በኋላ ይሄ ሲኒማ ቤት ሁሌ እንደሞላ ነው። በሲኒማ ኢትዮጵያ 2 ፊልም ነው ጠዋት፣ የህንድ ፊልም የእንግሊዘኛ ፊልም ነው። ብዙ ሰው ነበር ላይ ሞልቶ ታች ሞልቶ ትርፍ ሁሉ የምንመልስበት ሰዓት ነበር። በዛው የቻርልስተን ኢስተን ዘ ቴን ኮማንድመንትስ የሚል ፊልም ነበረ። እነዚህ ፊልሞች በማይበት ሰዓት ይሄንን በተለይ ቴን ኮማንድመንትስን ፊልሙ ያው ቴን ኮማንድመንትስ ሙሴ ቀይ ባህርን አልፎ በሚሄድ ጊዜ ቀይ ባህርን በዱላ በበትሩ ለሁለት በሚከፍለው ጊዜ ሲነሳ ውሃው መሬት ላይ ቁጭ ብዬ ነበር ማየው። ምክንያቱም ሲኒማ ቤቱ ሞልቷል። እዛች ደረጃው ጋር መሃሉ ጋር ቁጭ ብዬ ነበር። ተነሳውበት ምክንያት ምንድነው? ይሄ እንትኑ በዛ ሰዓት ምን ተሰምቶኝ ነው አላቅም። የሃይማኖትም ነገር ስለሆነ ውስጥህን ተች የሚያደርግ ነገር አለ። አንድ ስሜት ሲነሳ በቃ ያ ተአምር ሆኖ ነገር ከኋላ የተጮኸው ጩኸት ድሮ ሲጋራ ምናምን የመሳሰለው ሲኒማ ቤት ውስጥ ይገባል። የማይወረወር ነገር የለም። የተወረወረብኝን አስታውሳለሁ። ማረሳት ስለከለከልኳቸው ነው ማለት ፊልም ስሜትህን ብዙ የሚቆጣጠር ኃይለኛ መሳሪያ በመሆኑ ነው። አዛውንቶች የሚገቡት ማታ ማታ ነው። አዛውንቶች ሲኒማ ኢትዮጵያ እስከ ምሽቱ 3 ሰዓት 4 ሰዓት የምሽቱ 2 ሰዓትም አለ እና ማታ ነው የሚገቡት። አዛውንቶች ግን ወጣቶች፣ ህፃናቶች፣ ልጃገረዶች፣ ሴቶች ነው የሚገቡት። በተለይ ከ3 ሰዓት 4 ሰዓት ነበር ያኔ የምንጀምረው። ከ4 ሰዓት ጀምሮ እስከ 12 ሰዓት ወጣት በመካከለኛ እድሜ ያሉ ሰዎች ናቸው የሚገቡት። መካከለኛ እድሜ ትልልቆች አንዳንዴ የሚገባሉ። ገብተው እንደው እንትን ለማየት ደስ ይለናል ምናምን የሚሉ ሰዎችም አሉ፣ ይገባሉ። ግን በብዛት ትላልቅ የሚገቡት 12 ሰዓት ነው። ከልጆቼ እናት ጋር ለመጀመሪያ ጊዜ በሲኒማ ኢትዮጵያ ከትምህርት ቤት ፎርፈን በዛን ጊዜ ተደብቀን ገብተን ያየነውና ለሷ የጋበዝኳት አንድ ፊልም ነበረ። ዛሬ ላይ ያንን ፊልም አግኝተህ ብትሰራልኝ ለኔ ትልቅ ፌቨር አረክልኝ ማለት ነው። ከነ ልጆቼና ከሚስቴ ጋር ድጋሚ ልጋብዛት ፈልጋለሁ። እኔ ፊልሙን ባላገኘው ባንተ ትርጉም ግን አግኝቼ ባየው ደስ ይለኛል ብለው ጠና ያሉ ሰው ናቸው የደወሉት። በጣም ሰርፕራይዝ ሆኜ እኔ ጠበቅኩኝ በጉጉት እና ፊልሙ ካለበት ቦታ ነው ፈልጌ ያገኘሁት። ምን የሚል ፊልም ነበር? ገንጋ ጀምና ሰረስፈቲ ይላል የፊልሙ ርዕስ። የፍቅር ፊልም ነው።
ኢቭን ማለት ነው ገንጋ እኛ አሁን እኔ ስጠራለ ማለት ገንጋ ጀምና ሰረስፈቲ ብዬ ነው እሳቸው ግን በትክክል ገንጋ ጀሙና ሰረስፈቲ ብለው ነው የጠሩልኝ ዛሬ ላይ ጂያ በቸን የሐሚታ በቸን ሚስት ሆና ያለችው ጂያ በቸን አለች ሐሚታ በቸንና ሚቱ ቸክራቦርቲ የሚሰሩበት ነው ሁለት ወንድና አንድ ሴት ናቸው ማለት ነው ማለት ይሄም ካራክተሩ የሶስቱ ሰዎች ርዕስ ነው ገንጋ ጀምና ሰረስፈቲ ማለት ነው ሁለቱ ወንዶች ናቸው ሰረስፈቲ ማነው ጀምና ገንጋ ሴት ነች እና በአጋጣሚ ይሄ ታሪክ ደግሞ ህንድ ውስጥ ማለት ነው ሶስት ወንዞች አሉ ሁለት ወንዞቹ ይፈሱና መጨረሻ ላይ ምን ይሆናሉ ገንጋ ይሆናሉ ሶስተኛው ወንዝ ይሆናሉ እና ያን ታሪክ ነው ፊልም አድርገው ይሰርተውልን የነበረው የሚገርም የፍቅር ፊልም ነው ፈልጌ አግኝቼ ስሰራው በእውነቱ በሰዓቱ እንደሳቸው ያንን ነገር ፊል አድርጌ ያለ ማየቴ ተሰምቶኛል በጣም እና ስሜታቸው ሙሉ ለሙሉ ፊልሙን ሰራ እንትን ይያልኩ ነው የሰራሁትና ያቺ በግምት ስንት ይሆናል ያው እንግዲህ ከኔ የኔ ታላቅ የሆነ ሰው የማድረስ አቅም አለኝ ብለዋል እንግዲህ ቢያንስ ፊልሙም ቢያንስ እኔ ስሰራው የዛሬ 30 አመት 27 አመት አካባቢ የተሰራ ፊልም ነበር ስለዚህ ሲኒማ ኢትዮጵያ ነው ማለት ነው ፊልሙን መጀመሪያ ያዩት ወጣቶ ነው እንደዛ ነው እነሱ ያዩት ለመጀመሪያ ጊዜ እንግዲህ በዛን ጊዜ በአሁን ሰዓት ሚስታቸው የሆኑትን ሴትየው በዛን ጊዜ ገርፍሬንዳቸውን ሲኒማ ኢትዮጵያ ፎርፈው ገብተው ጋብዘዋቸው ዛሬ ላይ እንግዲህ ተጋብተው ወልደው መጨረሻ ከሰራውት በኋላም ፊልሙን ቤት ውስጥ ተሰብስበው ካዩት በኋላ ጥሩ ነገር እንዳገኙና በጣም ትልቅ ምስጋናን ገልጸውልኛል የሆሊውዱን ስታንዳርድ ይዞ ቅድም ባየነው ፕሮጀክተር የሚታይ የመጀመሪያ ብላክ ኤንድ ዋይትም ቢሆን የተሰራ ፊልም ነው ሂሩት አባቷ ማን ነው ማለት የሂሩትን አባት ሳይሆን ሂሩትን ነው ጥያቄ የሚያቀርቡት መተቃቀፍ ነው የመሰለው ነገር ይታያል ፊልሙ ላይ አይታይም ተሸፍኖ ነው የሚያልፈው ነገር ግን ስለ ሳምኩሽ ቅራለሽ ይላል ያው ጉማ ሲባል የተለያየ አንድ ሰው አንድ ነገር ፈጽሞ ያንን ነገር ይቅር ለእግዚአብሔር ለመባባል ካሳ አይነት ነገር ለምኖ ወስዶ ነው ያንን ነው የሚያሳየው ሲያሳይ ፊልሙ ላይ ያለው የቴክኒክ አነሳሱና ከለር አጠባበቁ ኮንቲኒቲው በጣም የተሻለና በጣም በአሁን ሰዓት ካሉ ስታንዳርድ ፊልሞች ጋር እኩል የሚታይ ፊልም ነው ተመልካቾቻችን ትዝታችን በኢቢኤስ እየተከታተላችሁ ነው ከአቶ ዳንኤል ጋር በነበረን ጨዋታ ወይም ደግሞ ባለን ጨዋታ ስለ ፊልም አንስተናል የሲኒማ ኢትዮጵያ ሲነሳ ቀደም ብለን እንደተነጋገር ነው የህንድ ፊልም ነውና ብዙ ጊዜ የሚወሳው የህንድ ፊልም ደግሞ ሲነሳ በብዙዎች ትዝታ ውስጥ በብዙዎች አይምሮ ውስጥ የሚገኘው ማዘር ኢንዲያ ነውና ማዘር ኢንዲያ ልንጋብዛችሁ ወደናል ወደ ትዝታችሁ ተመለሱ ማዘር ኢንዲያን በጥቂቱ ተመልክተን ተመልሰን እንገናኛለን አሁንም ከትዝታችን በኢቢኤስ ጋር እኛ ገጠር ውስጥ የውሃ ግድብ ተሰርቶ አልቆ የለ የገጠሩ ሰዎች በአንቺ እጅ ላይ ያስመርቁት ይፈልጋሉ እንቢት ያለሽ እንዴ አንቺ እኮ የኛ እናት ነሽ የገጠሩ ሰዎች እናት ነሽ መስመሩ በአንቺ እጅ ካልተከፈተ ፈቃደኞች አይደል የገጠሩ ሰዎች የሚሉት ሱንደር ቻቺ ሱኪላላጋ መሬቷን አስይዟ ነው ልጇን የዳረችው ብለዋል አሁን ነገር የለም እኔ ባምላኬ ምናለው ላንቺ ያበደርኩ ደከመኝ የሰጠውሽን መልሰሻ ከፊኝም እንዴ ናታችናና ምግብ